ኮንተንት ክሪኤሽን ላይ ለሚከሰቱት እያንዳንዱ ሰክሰሶች ዋነኛው ሚስጥር ዊኒንግ ሜንታሊቲ ነው። ዊኒንግ ሜንታሊቲ ስላችሁ የማሸነፍ ማይንድሴት ሜንታሊቲ ማለት ነው። እያንዳንዱ ሶሻል ሚዲያ ላይ ሰክሰስፉል ሆኖ የምታዩት ሰው ዊኒንግ ሜንታሊቲውን ማዳበር ስለቻለ ነው ማለት ነው። በእርግጥ አንዳንድ ሰዎች አሉ ይሄንን ሳያዳብሩ ሶሻል ሚዲያ ላይ ሰክሰስፉል መሆን የቻሉ። ነገር ግን መረዳት ያለባችሁ ቶፕ 90 የሚባሉት ከሰክሰስፉሎቹ ውስጥ ዊኒንግ ሜንታሊቲ ማዳበር ስለቻሉ ነው ሰክሰስፉል የሆኑት የሚል አንድ ጥናት ወጥቶ ነበረ። ስለዚህ እናንተስ ዊኒንግ ሜንታሊቲን እንዴት ማዳበር ትችላላችሁ? ዊኒንግ ሜንታሊቲ ምንድነው የሚለውን ነገር በዚህ ቪዲዮ ላሳያችሁ። ዊኒንግ ሜንታሊቲ ማለት በቀላሉ ስንተረጉመው የማሸነፍ ስነልቦና ማለት ነው። የማሸነፍ ስነልቦና ብለን ስንተረትረው እንዲሁ በቀላሉ የምንረዳው ነገር አይደለም። ትንሽ ወሰብሰብ ያለ ነው። ሁሌ ማሸነፍን ማየት ማለት ነው። ሁሌ ማሸነፍን ማየት ግን ይቻላል ብላችሁ ስትጠይቁ የሚቻል ነገር አይደለም። አብዛኛውን ጊዜ የሚታያችሁ ነገር መጥፎ ነገር ነው። ስለዚህ ምን ሁኑ እያላችሁ ነው? ዊኒንግ ሜንታሊቲ ዲሉዥናል ሁኑ፣ ፎልስ ሜንታሊቲ ለአይምሯችሁ ስጡት እያላችሁ ነው። ዊኒንግ ሜንታሊቲ ቲዮሪው ማለት ነው። ዊኒንግ ሜንታሊቲ አሁን እንደነገርኳችሁ ማሸነፍ ነው። አይምሯችሁ ደግሞ ሁሌ ማሸነፍ እንደምትችሉ አያምንም፣ አይቀበልም። ስለዚህ ለአይምሯችሁ የምትሰጡት ምን ይሆናል ማለት ነው? አሁን እንዳልኳችሁ ፎልስ የሆነ ሜንታሊቲ ትሰጡታላችሁ ማለት ነው። ዲሉዥናል ትሆናላችሁ ማለት ነው። ሶ ዲሉዥናል መሆን፣ ፎልስ ሜንታሊቲ መስጠት ለሶሻል ሚዲያ ሰክሰስ ዋነኛ ኪ ተብሎ የወጣ አንድ ጥናት አለ። ይሄ ነገር እኔ መስማማበታለሁ፣ በጣም ነው መስማማበት። ምክንያቱም አብዛኞቹ ኮንተንት ክሬተሮች እየጣሩ ነው፣ እየለፉ ነው። በቃ በባዶ በረሃ ላይ የሆነ ነገር ዘርቶ ለማብቀል እንደመሞከር ያህል ልፋት ነው አብዛኞቻችን ኮንተንት ክሬተሮች የምንለፈው። ሶ ዲሉዥናል ሆለን ነው እየለፋን ያለ ነው ማለት ነው። በረሃ ላይ እኮ ብዘሩ የመብቀል ቻንሱ 0.01% ምናምን ቢሆን ኮንተንት ክሬተር ሆናችሁም 1 ሚሊዮን ፎሎወር የመድረስ ቻንሳችሁ ይህን ነው የሚያክለው። ግን 1 ሚሊዮን ፎሎወር ደርሳለሁ ብላችሁ ነው የምትዘሩት። ዲሉዥናል እየሆናችሁ ነው ማለት ነው። ነገር ግን ዲሉዥናል ስራችሁ ከዓለም ወጣችሁ የማይፈጠር ነገር ይፈጠራል ብላችሁ አምናችሁ አይደለም፣ ክሬት ታረጉታላችሁ። ያንን ዲሉዥናል ማይንድሴት መስራት ያለበትን ስራ ክሬት እያረጋችሁ ኮንተንቱን ትሰሩታላችሁ ማለት ነው። እንደዛ ነው ኮንተንት ክሬሽን ማስኬድ የምትችሉ። ይሄ ዲሉዥናሊቲ ለምን አስፈለገ ካላችሁ አብዛኞቹ ኮንተንት ክሬተሮች ሰክሰስፉል መሆን ይችላሉ። ሰክሰስፉል መሆን የሚችል ማንነት አላቸው። ነገር ግን ሰክሰስፉል ለመሆን ከሚያስፈልጋቸው ቪዲዮ ቀድሞ ያቋርጣሉ። ስለዚህ ቀድማችሁ እንዳታቋርጡ ይሄንን ዲሉዥናልነት መጠቀም አለባችሁ ማለት ነው። ይሄንን ዊኒንግ ማይንድሴት ቢልድ ማድረግ አለባችሁ። አብዛኛው ዊኒንግ ማይንድሴት ፌክ ነው። ምክንያቱም ሁሌ ኤክስፒሪየንስ የምናደርገው ነገር ነው። ሁሌ ሞቲቬሽን አይኖራችሁም፣ ሁሌ ሞራል አይኖራችሁም። ስለዚህ ሞራል በማይኖራችሁም ጊዜ ዲሉዥናል ሆናችሁ ሰክሰስፉል ሆናለሁ ብላችሁ መስራት ያለባችሁን ኮንተንት ትሰራላችሁ። ሞራል በሚኖራችሁ ጊዜ ደግሞ በባሰ ኢነርጂ ትሰራላችሁ፣ ክሬቲቭ ሆናችሁ ማለት ነው። ስለዚህ ይሄንን ዲሉዥናሊቲ መጥፎ ነው ብላችሁ መጠቅለል አትችሉ። በጣም ጠቃሚ ዲሉዥናሊቲ ነው። እንዲሁም አንዳንድ ነገር ላይ ያነበብኩት ምን ይላል መሰላችሁ? አብዛኞቹ ሰክሰስፉል ሰዎች ዲሉዥናል ናቸው ይላል። ነገር ግን ዲሉዥናሊቲ ብቻ ሰክሰስፉል ማድረግ ይችላል ማለት አይደለም፣ አያረግምም ደግሞ። ዲሉዥናል ሆናችሁ የማይታዩትን ነገሮች ለእናንተ ብቻ የሚታየውን ነገር መስራት መቻላችሁ ነው ሰክሰስፉል የሚያደርገው። ፕላስ ደግሞ ዲሉዥናል ስላችሁ ሪል ዲሉዥናል ትሆናላችሁ ማለትም አይደለም። ለእናንተ የታያችሁ ነገር ለዛ ሰው ስለማይታየው ነው ዲሉዥናል የሆነው ማለት ነው። ለእኔ የታየኝ የኮንተንት ስትራቴጂ፣ ለእኔ የታየኝ ኦዲየንስ ቢልዲንግ ሜተድ ለሌላ ሰው አይታየውም። ስለዚህ እኔ ለሌላ ሰው ዲሉዥናል ሆኜ ነው የምታየው። ስለዚህ ለዛ ዲሉዥናል ሊለኝ ይችላል። እኔ አይምሮ ውስጥ ግን ዲሉዥናል አልሆነም ማለት ነው። ዞሮ ዞሮ ለእናንተ የሚታያችሁን ነገር ጸንታችሁ መቀጠል፣ ሰው ባላችሁ ነገር አለመተቸት። አንዳንድ ጊዜ ሰው የሰጣችሁን አስተያየት መቀበል ግዴታ ይሆንባችኋል። ተቀብላችሁ ማስተካከልም ዋና ነገር ነው። በተለይ ለእናንተ የሚያስብ ሰው የሰጣችሁን አስተያየት ማለት። ከዛ ውጭ ግን ሌላ ሰው የማያውቃችሁ ሰው የሰጣችሁትን ኮሜንት፣ ኢንቦክስ ምናምን ጭራሽ መቀበል የለባችሁ። ግን ወደ ዋና ፖይንታችን ወደ ዲሉዥናሊቲው ስንመጣ ማድረግ ያለባችሁ ነገር ለእናንተ የሚታያችሁ ምስል አለ። ሰው ዲሉዥናል ቢላችሁ ዲሉሉ ቢላችሁ እንኳን መስማት የለባችሁም። ለእናንተ የሚታያችሁን ነገር
አድርጉት። ምክንያቱም እስካሁን ያልተደረገ ነገር ነው ፐርፎርም የሚያደርገው ወደፊት። እስካሁን ያልተደረገ ነገር ደግሞ ለሌላ ሰው ዲሉዥን ነው። ስለዚህ ዲሉዥናል መባላችሁ አይቀርም ዞሮ ዞሮ። ከዛም ውጪ ግን ዲሉዥናል ስትሆኑ አይምሮአችሁ ውስጥ ያለውን ነገር በተግባር መፈጸም መቻል አለባችሁ። የተግባር ሰው ስትሆኑ ነው ዲሉዥናል ሆናችሁ ሰክሰስፉል የምትሆኑት። የተግባር ሰው ካልሆናችሁ ምንም ጥቅም የለውም ዲሉዥናል መሆናችሁ። ሁሌ የተግባር ሰው መሆን አለባችሁ። ሁሌ አትሊስት ኮንሲስታንሲ መገንባት መቻል አለባችሁ። እኔ በብዛት ስለ ኮንሲስታንሲ ስመክራችሁ ሰምታችሁኛል። አብዛኞቻችሁ ተግብራችሁታል። አንዳንድ ሰዎች ግን ኮንተንት ክሬሽን እናውቃለን የምትሉ ሰዎች ከኮንሲስታንሲ በላይ ክሬቲቪቲ ያሸንፋል ኮንተንት ክሬሽን ላይ ትላላችሁ። እርግጥ ነው ከኮንሲስታንሲ በላይ ክሬቲቪቲ ያላቸው ክሬተሮች ፐርፎርም የሚያደርግ ቪዲዮ አላቸው። ነገር ግን አንድ ተራ ግለሰብ እንደዛ ክሬቲቪቲ ያላቸውን ቪዲዮዎች ለመስራት ምንድነው የሚያስፈልገው ብለን ስንጠይቅ ልምድ ነው የሚያስፈልገው። ያንን ልምድ ደግሞ ሊያመጣ የሚችለው ዝም ብሎ ከስንት አንዴ በሚሰራው ክሬቲቭ ቪዲዮ ሳይሆን ኮንሲስታንት ሆኖ በሚለቃቸው ቪዲዮዎች ነው። ስለዚህ አንድ ተራ ግለሰብ ከተራ ግለሰብነት ወደ ምርጥ ኮንተንት ክሬተርነት ለመቀየር ዲሉዥናል ሆኖ ከዛ በኋላ የሚያስፈልገው ነገር ኮንሲስታንሲ ነው። በኮንሲስታንሲ ውስጥ ነው ያ ኮንተንት ክሬተር ለመሆን የሚያስፈልገውን ነገር የሚያገኘው ማለት ነው። የሚያስፈልገውን ዕውቀት፣ ስለልቦና፣ ማይንድሴት፣ ጽናት፣ ኮንሲስታንሲውን የሚያገኘው በዛ ኮንሲስታንት በሆነ ኮንተንት ፖስቲንግ ስኬጁል ነው ማለት ነው። ካለበለዚያማ ዝም ብሎ ዲሉዥናል ሆኖ የሆነ ያህል ሚሊዮን 10 ሚሊዮን ፎሎወር ይኖረኛል 10 ሚሊዮን ሰብስክራይበር ይኖረኛል ብሎ አልሞ መቀመጥ ብቻ ነው የሚሆነው ኮንሲስታንት ካልሆናችሁ ማለት ነው። እኔ ክሬቲቭ ነኝ ብላችሁ የምታስቡ ከሆነ ደግሞ እናንተ ክሬቲቭ አይደላችሁ። እስቲ ቪዲዮ ቅረጹ። ቪዲዮአችሁ ምን ያህል ፐርፎርም ያደርጋል? ፕሮባብሊ ፐርፎርም አያደርግም። ለምን? ችሎታ የላችሁም። ችሎታ ለምን የላችሁም? ኮንሲስታንት ሆናችሁ አልሰራችሁም። የተገናኙ ነገሮች ናቸው። ሊኒየር የሆነ ቼን ነው። ከዛ ውስጥ አንዱን ነገር ካጎደላችሁት ሌላኛው አይሰራም፣ ይበጠሳል ማለት ነው። ስለዚህ እናንተ የምታስቡትን ነገር ለመተግበር ዋነኛ የሚያስፈልጋችሁ ነገር ዲሉዥናል ሆናችሁ ኮንሲስታንት ሆኖ ኮንተንትን ፖስት ማድረግ ነው የሚያስፈልጋችሁ። እንደዛ በምታረጉበት ጊዜ ነው ሪል የሚያስፈልገውን ነገር ሁሉንም ነገር ኮምፕሊትሊ ጠቅልላችሁ የምትበሉት ማለት ነው። ካለበለዚያ ማድረግ ያለባችሁ ነገር ኮንተንት ክሬተር ጋር ተቀጥራችሁ መስራት አለባችሁ ወይ ደግሞ ብዙ ኮርሶችን መውሰድ አለባችሁ። ስቲል ግን ተቀጥራችሁ ሰርታችሁ ከሆነ በእርግጥ የተሻለ ቻንስ አላችሁ የመጀመሪያ ቪዲዮአችሁን ዝም ብላችሁ ስለቁ ፐርፎርም የማድረግ። ኮርስ ወስዳችሁ ከሆነ ግን ስቲል ዕውቀቱን ነው እንጂ ያገኛችሁት በተግባር የምታውቁት ነገር አይኖርም። ፕሩቭ የተደረገ ዕውቀት አይኖራችሁ። ስለዚህ ስቲል ፕሩቭ ለማድረግ ኮንሲስታንት ሆናችሁ መስራት አለባችሁ። ከዜሮ ከምትጀምሩት ኮርስ ወስዳችሁ ብትጀምሩት የተሻለ ነው። ከዛም በላይ ደግሞ ስራ ኦሬዲ ተቀጥራችሁ ሰርታችሁበት ከሚያውቅ ሰው ተምራችሁ የራሳችሁን ብትጀምሩ የተሻለ ነው። ግን ሁለቱም ለአብዛኛው ሰዎች ኦፕሽን አይደሉም። ኮርስ መማር ውድ ነው። ተቀጥሮ መስራት ኦሬዲ ስራ አላቸው ወይስ ትምህርት አላችሁ። ስለዚህ ሁለቱ ነገሮች ለእናንተ ስለማይሆኑ ከዜሮ ስለሆነ የምትጀምሩት ኮንሲስታንት ሆኖ ቢውልድ ማድረግ ከዜሮ ከስክራች ማውጣት ነው የእናንተ ስራ የሚሆነው ማለት ነው። እንደዛ በምታረጉበት ጊዜ ነው ዋና ፐርፐዙንም የኮንተንት ክሬሽን ሮሉንም ላይፉንም የህይወታችሁን ዓላማም የምታገኙት። ካለበለዚያ ዝም ብሎ ከስንት አንድ ክሬቲቭ ቪዲዮ እየለቀቁ ፐርፎርም እያደረገ መኖር ለእናንተ ትርጉም አይሰጣችሁም፣ ደስም አይላችሁም። ገንዘቡን ብቻ ማግኘታችሁን ብቻ ሳይሆን በኮንተንት ክሬሽን ህይወቱን መኖር መቻል አለባችሁ። ህይወቱን እንድትኖሩ የሚያስችላችሁ ደግሞ ይህ ኮንሲስታንት ሆናችሁ የምታገኙት ሪትም የምታገኙት ዕውቀት ነው። ስለዚህ ዲሉዥናል ሆናችሁ መድረስ የምትፈልጉበት ቦታ ታስቀምጣላችሁ። ከዛ በኋላ ኮንሲስታንትሊ ኢምፕሩቭ እያደረጋችሁ ትመጣላችሁ። በኮንሲስታንሲ ውስጥ የማይሻሻል ነገር የለም ብዬ ነው እኔም ማምነው። ማምጣት የምትችሉት አይዲያ ይቀየራል። ከአይዲያችሁም በላይ ስክሪፕቲንጋችሁ ይቀየራል። ከስክሪፕቲንጋችሁም በላይ ፕሬዘንቴሽናችሁ ይቀየራል። ከፕሬዘንቴሽናችሁም በላይ ደግሞ ኤዲቲንጋችሁ በኮንሲስታንሲ ውስጥ እየተሻሻለ ይመጣል። ከዛም ውጪ ደግሞ እነዚህን ነገሮች በምታረጉበት ጊዜ ገንዘብ ታገኛላችሁ ኦቨርታይም። ከዛ እቃዎችን መቀየር ትጀምራላችሁ ማለት ነው። ስለዚህ
ዞሮ እነዚህን ሁላ ነገሮች ሀፕን እንዲያረጉ ያረገው ኮንሲስታንት ሆናችሁ ኮንተንት መልቀቃችሁ ነው። እስከዛሬ ድረስ ኮንሲስታንት ለመሆን እንዲያርጉ ኮንሲስታንትሊ ለመልቀቅ እንዲተጠቀሙ ይሄንን ሀቢት ልመዱ ነበር እምላችሁ። አሁን ግን የተረዳችሁት ይመስለኛል ኮንሲስታንሲ ለምን አስፈላጊ እንደሆነ። ከዛ በኋላ ደግሞ አሪፍ ኮንተንት ክሬተር ለመሆን ምን አይነት ሜንታሊቲ እንደሚያስፈልጋችሁ የተረዳችሁት ይመስለኛል። በእርግጥ ግር ያላችሁ ነገር ሊኖር ይችላል። ምክንያቱም ይህን ቪዲዮ የምትመለከቱ ከሆነ ሞስት ፕሮባብሊ ለመጀመር ገና እያሰባችሁ ያላችሁ ናችሁ፣ ወይ ደግሞ 1000 ፎሎወር ምናምን ያላችሁ ከትንሽ የምትጀምሩ ኮንተንት ክሬተሮች ናችሁ። ይሄ ነገር ላትረዱት ትችላላችሁ። ይሄ ሰው የምሩን ነው የሚያወራው ይሰራ ይሆን ብላችሁ ልትጠራጠሩ ትችላላችሁ። ነገር ግን እማኑኝ ይሄንን ነገር እኔ ራሱ ሞክሬዋለሁ። ከ600,000 በላይ ፎሎወር አምጥቶልኛል። ብዙ ኮንተንት ክሬተሮችም ጋር ሞክሬዋለሁ፣ ብዙ ቢዝነሶችም ጋር ሞክሬዋለሁ፣ ይሰራል። በተለይ ደግሞ አሁን ዩቲዩብ ላይ ኮንተንት የምትሰሩ ከሆነ ዊኒንግ ሜንታሊቲ ያስፈልጋችኋል። ዩቲዩብ ከባድ ነው። እንደ ሾርት ፎርሞቹ በቀላሉ ሰክሰስፉል አትሆኑበት። ሾርት ፎርሞቹ ቀላል ናቸው እያልኩ አይደለም። ከሎንግ ፎርሙ ግን የተሻለ ሰክሰስ ሬት አላቸው በሂስትሪ ደረጃ ማለት ነው። እኔም ስሞክራቸው ሾርት ፎርሞቹ ቀለል ይላሉ። ስለዚህ ሁሌ ዊኒንግ ሜንታሊቲ ያዙ። ዊኒንግ ሜንታሊቲ ለመያዝ ዲሉዥናልነት ሊኖርባችሁ ይችላል። ዲሉዥናል መሆናችሁን አምናችሁ ተቀበሉ። ዲሉዥናል ሆናችሁ ራዕያችሁን አስቀምጡ። ከዛ በኋላ ራዕያችሁን ለማሳካት ኮንሲስታንት ሆናችሁ ስሩ። ኮንሲስታንት ሆናችሁ የምትሰሩበትንም ምክንያት አስቀምጬላችኋለሁ። የጠቀማችሁ ይመስለኛል ይሄ ቪዲዮ። እስከዛሬ ከሰራሁላችሁ የኮንተንት ክሬሽን ቪዲዮዎች ይሄኛው አሪፍ ይመስለኛል። እንደ ኮንተንት ደረጃ እንደ ይዘት ደረጃ ማለት ነው። ምንም ስክሪፕት የተደረገ ነገር የለው። ፒውር የማውቀውን ነገር ነው ለእናንተ እያጋራሁላችሁ ያሉት ማለት ነው። ለረጅም ጊዜ ኮንተንት ክሬሽን ሰርቻለሁ። ላለፉት 3 ዓመታት ከ1300 ብር በላይ ኮንተንቶችን ለቅቄያለሁ። ከክላይንት ጋር ከተጨመረ ወደ 1500 ብር፣ ዩቲዩብ ላይ ወደ 100 ቪዲዮ ኦልሞስት እየተጠጋ የለቀቅኳቸው ማለት ነው ሎንግ ፎርም። ስለዚህ እንደዚህ ሁላ ኮንተንቶች ፕሮዲውስ ሲደረጉ አናላይዝ ያረኳቸው ለእናንተ ቪዲዮ ተብሎ የተጠኑ ሀሳቦችን ነው ለዚህ ቪዲዮ ፕሮቫይድ እያረኩላችሁ ያለሁት ማለት ነው። እኔ ለማታውቁኝ ቅዱስ ጎሳዬ ይባላለሁ። አሁን የነገርኳችሁ ሶሻል ሚዲያዎች የሰራው ሰው ነኝ። እናንተን እያስተማርኩ ያለው ማለት ነው። በሳምንት 2 የኮንተንት ክሬሽን ቪዲዮችን ሰራላችኋለሁ። በዚህ ኳሊቲ እዚህ ሀገር ላይ የሚሰራላችሁ ስለማታገኙ ይሄ ብቻ ነው የኮንተንት ክሬተሮች ምርጡ ኮሚኒቲ ዩቲዩብ ላይ ያለው ማለት ነው። ገብታችሁ ሰብስክራይብ ማድረግ እንዳረሱ ባረሱን እንዳታዩ 7700 ኮንተንት ክሬተር ነው ያለው፣ ሰብስክራይበር ሳይሆን ማለት ነው። ምርጥ ኮሚኒቲ ስለሆነ ተቀላቀሉት፣ ትጠቀሙበታላችሁ። በቀጣይ ደግሞ በምርጥ ቪዲዮ እንደምንገናኝ ስለማልጠራጠር ሰላም ቆዩ።